ዝንፍ ያለ ባለስልጣን ካለ ከስልጣን ይነሳል። በአዲስ አበባና በባንዲራው ጉዳይ የተላለፈው ጥብቅ ማስጠንቀቂያ እውነታ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ በዛሬው ዕለት የሀገራችንና የቀጠናውን የፖለቲካ ሁኔታ ያናቁ እጅግ አነጋጋሪና ሰበር መረጃዎች ወጥተዋል። በአንድ በኩል 4,000 ሰዎችን በአዲስ አበባ ሰብስቦ የቀጠለው ሀገራዊ ምክክር የከረረ ጭቅጭቅ እያስተናገደ መሆኑ ተሰምቷል። በአዲስ አበባና ድሬዳዋ የፌዴራል አካልነት በባንዲራው ወደ መደብ እንዲሁም አስተዳድሮን ወደ ፕሬዝዳንታዊ ስርዓት ስለመቀየር በገዢው ፓርቲ በኩል የተሰጡ ከበድ ያሉ መመሪያዎችና የዝግ ስብሰባ ማስጠንቀቂያዎች መረጃዎች ይፋ ሆኗል። የክልሉን መሪን ጨምሮ በርካታ ባለስልጣናት ማስጠንቀቂያ ተሰጥቷቸዋል። በስፋት የምናጋራ ይሆናል። በሌላ በኩል ደግሞ የቀድሞ የክልል ጸጥታ ኃላፊ ታጣቂ ቡድን በማደራጀት ወንጀል የ10 ዓመት እስራት ተበይኖባቸዋል። እንዲሁም በጎረቤታችን ሱዳን የሄይቲ ፈጥኖ ደራሽ ኃይል በኮርዶፋን የደረሰበት ሽንፈት ተከትሎ ለግንባር አዛዥ የሰጠው አዲስና ያልተለመደ መመሪያ የቀጠናው የኃይል ሚዛን አወቃውስታል ተብሏል። እነዚህንና አበይት አነጋጋሪ ዘገባዎችን አሁን በዝርዝር ይዘንላችሁ ቀርበናል። መረጃው ለሁሉም እንዲደርስ ላይክና ሸር በማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። የሀገራዊ ምክክር ጉባኤው አሁንም በጭቅጭቅ መቀጠሉ ተሰምቷል። በርካቶችን ማግለሉ የሚነገርለት ውጊያውን ያላስቆመ በገፍ የታሰሩትን ያላስፈታው ምክክሩ 4,000 በላይ ሰዎችን አዲስ አበባ ላይ ሰብስቧል። መጨቃጨቅ ከጀመረ ቀናት ተቆጥሯል። በተለይ በአዲስ አበባ፣ በድሬዳዋ በባንዲራው ጉዳይ የብልጽግና ባለስልጣናት በይፋ መለያየታቸው ሲነገርም ይህን ተከትሎ ባለስልጣናቱ በዝግ ስብሰባ በማድረግ ለበርካታ የኦሮሚያ ባለስልጣናት ለሽመልስ አብዲሳ ጨምሮ ጠንከር ያለ ማስጠንቀቂያ እንደተሰጣቸው ተሰምቷል። የሀገራዊ የምክክር ጉባኤው በ13ኛው ቀን ውሎ ወደ ስልታዊ ቡድኖች ደረጃ መሸጋገር ቢገለጽም ከትዕይንቱ በስተጀርባ ግን በገዢው ፓርቲ በኩል የተሰጡ ጥብቅ አቅጣጫዎችና ማስጠንቀቂያዎች ሂደቱን ጥያቄ ውስጥ እያስገቡት ይገኛሉ። በተለይ የአዲስ አበባና የድሬዳዋ የፌዴራል አካልነት አቋም ሰንደቅ ዓላማን በተመለከተ ምክክሩ አቋርጦ እስከ መውጣት የተሰጠው ጽኑ አቅጣጫ እንዲሁም በማስታወሻ ደብተር የተቀናጀ አቋሞችና ከስብሰባው ውጭ የሚደረግ ስልታዊ እንቅስቃሴ በብልጽግና ባለስልጣናት በኩል መታየቱን ተቀጥሎ በጠቅላይ ሚኒስትር አብይ ትዕዛዝ ለምክክር የገባው ከውጭ ሆነው ተጽዕኖ ሲያደርጉ የነበሩ ባለስልጣናት ከትናንት በስቲያ እሁድ በዝግ ተሰብስበው ስብሰባ ማድረጋቸውን ከባለስልጣናቱ የወጣው መረጃ ገልጿል። ጉባኤው እሁድ ረፍት አድርጎ በነበረበት ወቅት ገዢው ብልጽግና ፓርቲ በምክክሩ እየተሳተፉ የሚገኙ አባላት ሆነም በመሰብሰብ አዲስ አቅጣጫ መስጠቱ ተገልጿል። በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው በዚህ ስብሰባ የክልሉ የከተማ አስተዳደር አመራሮች አባላቶቻቸው በምክክሩ አጀንዳዎች ላይ ሊከተሉት የሚገባ አቋም አስረድተዋል ተብሏል። የመረጃ ምንጩ እንደጠቆመው ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋል የተባሉ የብልጽግና ባለስልጣናት ምክክሩ ውስጥ ከገቡ በኋላ የብልጽግናን አቋም በመተው በራሳቸው መንቀሳቀስ መጀመራቸው ተከትሎ በተለይ በነ ሽመልስ የሚመራው የኦሮሚያ ባለስልጣናት ተመካካሪዎች ጠንከር ያለ ማስጠንቀቂያ እንደደረሳቸውና ይህም የሂደቱ ነጻነት ጥያቄ ውስጥ እንደከተተው ተነግሯል። በአዲስ አበባና ድሬዳዋ ጉዳይ ቀደም ሲል በፓርቲው አባላት መካከል የሀሳብ ልዩነት ተፈጥሮ የነበረ ቢሆንም በስብሰባው ላይ ሁለቱንም ከተሞች የፌዴራል አካል እንዲሆኑ የሚለው አማራጭ ብቻ አባላቱ እንዲደግፉ ጥብቅ መመሪያ ተሰጥቷል። አዲስ አበባ የኦሮሚያ አካል እንድትሆን የደግፉ አመራሮች ከቦታቸው እስከ መነሳት የሚደርስ እርምጃ ሊወሰድባቸው እንደሚችል ማስጠንቀቂያ ተሰጥቷል። ከዛም አልፎ በተለይ አዲስ አበባ የኦሮሚያ ናት በማለት በና ሽመልስ አብዲሳ የሚመራ ቡድን በመግለጹ የተነሳ ሽመልስ አብዲሳን ጨምሮ የክልሉ ባለስልጣናት ከስልጣን ተባረው እርምጃ እስከ መወሰድ ሊደርስባቸው እንደሚችል ጠንከር ያለ ማስጠንቀቂያ እንደተሰጣቸው ዋዜማ ዘግባለች። አጠቃላይ ብልጽግና በአዲስ አበባና ድሬዳዋ ጉዳይ አቋሙ የፌዴራል መንግስት እንዲሆን በመወሰን ከዚህ ዝንፍ የሚል ባለስልጣን ካለ ከስልጣን ተባሮ ሌላም ከባድ ቅጣት ይጠብቀዋል የሚል ማስጠንቀቂያ ተሰጥቷል። የአገራዊ ምልክቶች አጀንዳም ሲነሳ የመደብ ቀለማቱ እንዳይነኩ ጥብቅ አቅጣጫ ተሰጥቷል ተብሏል። በዚህ ጉዳይ ላይ ድርድር ከተከፈተ ምክክሩን አቋርጦ እስከ መውጣት የሚደርስ ጽኑ አቋም እንዲይዙ ተነግሯቸዋል። የትኛውም የብልጽግና ባለስልጣን በባንዲራው መደብ ጉዳይ ላይ ድርድር የለም። በዚህ ጉዳይ ላይ ድርድር የሚመጣ ከሆነ ስብሰባ ምክክሩን ጥሎ መውጣት አለባቸው የሚል አቋም መያዙ ከዚህ ዝንፍ የሚል ባለስልጣን ካለ በተመሳሳይ ከበድ ያለ እርምጃና ቅጣት ይጠብቀዋል ተብሏል።
በመንግስት ቅርጽ ዙሪያ ደግሞ የኢትዮጵያ አስተዳደር ወደ ፕሬዝዳንታዊ ስርዓት እንዲቀየር ፓርቲው ምርጫው ማድረጉ ለአባላቱ አሳውቋል። ይህም እንግዲህ ጠቅላይ ሚኒስትር አብይ አህመድ በቀጣይ የሀገሪቱ ፕሬዝዳንት ለማድረግ አቋም መያዙን ብልጽግና ገልጿል። በሌላ በኩል በምክክሩ ሂደት ወቅት አንዳንዶች በማስታወሻ ደብተር የተጻፉ ጽሁፍ መር አቋሞችን እያነበቡ አስተያየት ሲሰጡ መታዘባቸው የመረጃ ምንጮች ገልጿል። ከረፍት በፊትና በኋላ ከተመካከሩ በኋላ የሚሰነዘሩ አስተያየቶችና በማህበራዊ ሚዲያ ግሩፖች የሚደረጉ የተናበቡ እንቅስቃሴ በስፋት እየታዩ ይገኛሉ ተብሏል። ሆኖም የሀገራዊ ምክክር ኮሚሽን እስካሁን በእነዚህ መደበኛ ያልሆነ እንቅስቃሴ ላይ የሰጠው ይፋዊ መግለጫ የለም። ኮሚሽነሮቹ ያልተረጋገጡ መረጃዎችን ባሰራጩ ተመካካሪዎች ላይ እርምጃ እንደሚወስድ ቢገልጽም ከበስተጀርባ ስላሉ ስልታዊ አደረጃጀቶች የተናገረ ነገር የለም ተብሏል። ይህን ተከትሎ አንድ ፓርቲ ነኝ በማለት የሚጠራው ብልጽግና በምክክሩ ላይ በሀሳብ ተለያይቶ አንዱን አንሰማም በሚል ውጥረቱ ማየሉ ተነግሯል። በተለይ የኦሮሚያ ባለስልጣናት ከሌላው ባለስልጣናት መለየታቸው ሲነገርም ያም ቢሆን ግን ለምክክሩ የገባው ቀሪው ግን እጅ አንሰጥም በሚል በከፍተኛ ሁኔታ በመሞገት ላይ ናቸው ተብሏል። ወደ ተመልካቾች የፖለቲካ ፓርቲዎች ቡድኖች በሀገራዊ ምክክሩ ላይ አስቀድሞ ያዘጋጁትን አቅጣጫ ይዘው መግባታቸውን የከረሩ ማስጠንቀቂያዎች መስጠታቸው በምክክር ውጤት ላይ ምን አይነት ተጽዕኖ ያመጣ ይሆን? ሂደቱ እውነተኛና ነጻ ውይይት እንዲሆን ያደርጋል ወይስ ቀድሞውን የተወሰነ ውሳኔ ማጽደቅ መድረክ ያደርገዋል? የእርስዎን አስተያየት በዚህ ጉዳይ ላይ እንዲያጋሩ በአክብሮት ይጋበዝ። ወደ ቀጣይ መረጃ እናመራለን። የቀድሞ የሲዳማ ክልል የጸጥታ ኃላፊ ስልጣናቸውን ያላግባብ በመጠቀም ታጣቂ ቡድን በማደራጀት ወንጀል ተፈርዶባቸው የቀድሞ የጸጥታ ቢሮ ኃላፊ የ10 ዓመት እስራት ተበይኖባቸዋል ተብሏል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ የሲዳማ ክልል የሰላም ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስንም የሲዳማ ነጻ አውጪ ሰራዊት የተባለ ታጣቂ ቡድን ለማደራጀት ስልጣናቸውን ያላግባብ ተጠቅመዋል በሚል ጥፋተኛ ሆነው በማግኘት የ10 ዓመት ከ5 ወር ጽኑ እስራት እንደፈረደባቸው የሲዳማ ክልል ፍትህ ቢሮ አስታውቋል። በተመሳሳይ መዝገብ ፍርድ ቤቱ የቀድሞውን የሲዳማ ክልል ፖሊስ ኮሚሽነር ሽመልስ ቶማስንም ጥፋተኛ ብሏቸዋል። የፍትህ ቢሮ እንደገለጸው ሁለቱ ኃላፊዎች ታጣቂ ቡድን ለማቋቋምና በርካታ የሰብአዊ መብት ጥሰት ለመፈጸም ስልጣናቸውን ያላግባብ መጠቀማቸውን ለማረጋገጥ ፍርድ ቤቱ በዋነኛነት በሰው ምስክርና በሰነድ ማስረጃዎች ላይ ተመስርቷል ተብሏል። ፍርድ ቤቱ በተለይ ደግሞ ትናንት ሐምሌ 20 ቀን 2018 ዓ.ም በሰጠው ውሳኔ በአቶ አለማየሁ ላይ የ10 ዓመት ከ5 ወር ጽኑ እስራትና የ4 ሺህ ብር የገንዘብ መቀጮ የወሰነ ሲሆንም በአቶ ሽመልስ ላይ ደግሞ የ1 ዓመት ከ6 ወር ጽኑ እስራትና የ1 ሺህ ብር የገንዘብ መቀጮ አስተላልፏል ተብሏል። ይህ የፍርድ ቤት ውሳኔ የተሰጠው የሲዳማ ክልል ምክር ቤት የአቶ አለማየሁ ጢሞቴዎስ ያለመከስ መብት በማንሳቱ ተቀጥሎ የክልሉ ፍትህ ቢሮ በጀመረው ወንጀል ክስ ሂደት መሰረት ነው ተብሏል። አዲስ ስታንዳርድ ሰኔ 5 ቀን 2018 ዓ.ም ባወጣው ዘገባ የፍትህ ቢሮ በአቶ አለማየሁ ላይ የስልጣን ያላግባብ መጠቀም፣ የሙስናና በኮንትሮባንድ ንግድ ውስጥ ቀጥተኛ ተሳትፎ ማድረጋቸውን የሚገልጽ ክሶች ማቅረቡን ተቀጥሎ የክልሉ ምክር ቤት የኃላፊው ያለመከስ መብት በሙሉ ድምፅ ማንሳቱ ማሳወቁ ይታወሳል። በወቅቱ ቢሮው ግለሰቡ በጥቅም ትስስር ለኮንትሮባንድ ነጋዴዎች ምቹ ሁኔታ መፍጠራቸውና በአደገኛ ዝውውር ውስጥ መሳተፋቸው ወንጅሎ ነበር። በምክር ቤቱ ስብሰባ ወቅት አባላቱ አቶ አለማየሁ ስልጣን መክታ ማድረግም በርካታ ኢፍትሐዊ ድርጊት ፈጽመዋል ሲሉ የከሷቸው ሲሆን ከዚህ የጥቅም ትስስር ጋር ግንኙነት አላቸው የተባሉ ሌሎች ግለሰቦች ላይ ሰፊ ምርመራ እንዲካሄድ ጥሪ አቅርበው ነበር። የኃላፊው ያለመከሰስ መብት መነሳት ለወንጀል ክስ ሂደቱ በር የከፈተ ሲሆንም ይህም በሐዋሳ ከተማ ከፍተኛ ፍርድ ቤት የቅርብ ጊዜ ውሳኔ ሊቋጭ ችሏል ተብሏል። ሌላው ዛሬ በጎረቤታችን ሱዳን የምድር ላይ የኃይል ሚዛን በመቀየሩ ምክንያት የተከሰቱ አበይትና አስቸኳይ ወታደራዊ ሁኔታዎች ተደምጠዋል። የሱዳን ፈጥኖ ደራሽ ኃይል RSF አዛዥ ሙሐመድ ሐምዳን ዳጋሎ ሄሜቲ በሰሜን ኮርዶፋን ግዛት የደረሰባቸው ከባድ ወታደራዊ ሽንፈት ተከትሎ በግንባር ለሚገኙ አዛዦቻቸው ያልተለመደ አዲስ ውሳኔ ማስተላለፋቸው ተገልጿል። የሱዳን ፈጥኖ ደራሽ ኃይል RSF በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈት ማስተናገዱን ተከትሎ የድርጅቱ ከፍተኛ አዛዥ ሄሜቲ አዲስ መመሪያ ያስተላለፉት። በዚህ መመሪያ መሰረት በየግንባሩ የሚገኝ አዛዥ ከማዕከላዊ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትም ሙሉ ፈቃድ ሰጥቻለሁ ብሏል። ይህ ውሳኔ የመጣው የሱዳን መደበኛ ሰራዊትና አጋሮች በኮርዶፋን ቁልፍ ቦታዎችን በማስለቀቅ ክልሉን ከመዲናዋ ካርቱም ጋር የሚያያይዘው ስትራቴጂያዊ መስመር ሙሉ በሙሉ መቆጣጠር ከቻሉ በኋላ ነው።
ሂሜቲ ሱዳን ፋውንዲንግ ኮአሊሽን ከተባለ ጥምረት ጋር ካካሄደው የደህንነት ስብሰባ በኋላ ባስተላለፈው መግለጫ የውጊያ ቁጥጥሩ አሁን ቀጣይ ግንባር ላይ ባሉ ኃይሎች እጅ መውደቁና በቀጣይ ኃይላቸውን ከፊቱ ነው ለመምራት እንደሚሰለፉ ተናግሯል። በዚህ አዲስ መመሪያ ውስጥ ሌላው ትኩረት የሳበው ነጥብ በወታደራዊ ክንውኖች ወቅት ማንኛውም አይነት ምስል ወይም ቪዲዮ መቅረጽ በጽኑ ተከልክሏል። እገዳው የሚጥስ ማንኛውም አካል ከጠላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበት ስጋት ተደቅሯል። ተንታኞች እንደሚሉት የጥብቅ እገዳ የወጣበት ምክንያት የመሬት ላይ መረጃዎች የሰራዊቱን ድክመት በማህበራዊ ሚዲያ እንዳይሰራጩ ለመግታትና የስነ ልቦና የበላይነት ለመጠበቅ ታስቦ የተደረገ እንቅስቃሴ ነው ብሏል። በቅርቡ የሱዳን መንግስት በፈጸመው ከፍተኛ ዘመቻ በፈጥኖ ደራሽ ኃይሉ ላይ ከባድ ጉዳት ማድረሱ እየተገለጸ ይገኛል። የተለያዩ የውጭ ተንታኝ የዜና ምንጮች እንደሚጠቁሙት የሱዳን ጦር በቀጠናው ሀገራትና በአያላን መንግስታት መካከል ያለው ፍላጎት ያረፈበት እንደመሆኑ መጠንም የመሬት ላይ ውጊያው ከባድ መሆኑ ለቀጠናው ሰላም አዲስ ስጋት ደቅኗል ተብሏል። የመንግስታት ኃይሎች እየወሰዱት ያለው እርምጃ የፈጥኖ ደራሽ ኃይሉ ስትራቴጂያዊ እንቅስቃሴ ያዳከመ ሲሆንም የውጊያው አካሄድ ወደ አዲስ ምዕራፍ መሸጋገሩ ተገልጿል። በተለይ በኢትዮጵያ መንግስትና በተባበሩት የሚደገፍ መሆኑ የሚነገርለት ፈጥኖ ደራሹ አሁንም ከባድ ሽንፈት በማስተናገድና በርካታ ቦታዎችን እየለቀቀ መሆኑ ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ አዳዲስ መረጃ እንገናኛለን። እስከዛው ሰላም ቆዩ።